አቢጌ በስተመጨረሻም እጇን ሰጠች ማለት ነው። እጇን የሰጠችበት ምክንያት እንግዲህ ምንም አማራጭ ስለሌላት እና የቤተሰቦቿን እንግዲህ የ25ኛ ዓመት ክብረት ባህል ላይ ነበረ እንግዲህ ፖሊስ መጥቶ ወንጀል ተጠርጣሪ ናቸው እዚህ ግድም ወይም ደግሞ ቤት የሆነ ሰው የተገደለና እንዲሁም ደግሞ ይሞታል። ስለዚህ አርጁንም እንግዲህ ኤቢ ናት የገደለችው ውሃ ሁሉንም ነግራኛለች በማለት እንግዲህ ውሃንም ኢንተርቪው አድርገዋት እንግዲህ ኢንተርቪውን ተቀብለው እንግዲህ አቢጌን ጠርተዋት ነበረ። አቢጌ እንግዲህ አልሸነፍ ባይናትና ምንም መሸነፍ የምትችልበት ምክንያት የላትም። ስለዚህ የታመመ አእምሮንና እንዲሁም ደግሞ አእምሯቸው የታመመ ህጻናቶችን አንተ የመውሰድ ህግና መብት የለም። መጀመሪያ ህግና ደንቡን ማወቅ ይኖርብሃል። አንተ ምን አይነት ሰው ነህ? በጣም ነው የሚደብረው። አንቺ ይህን ነገር ልታስተምሪ ነው ወይ? ስለዚህ እውነቱን ተናግራለች። አሁን ላይ አንቺ ወንጀለኛና ሰው ገለሻለ ሲልም ይከራከራታል። አቤጌም እንግዲህ አይ እንደዚህማ አይደለም፣ መጀመሪያ እዚህ ከመቀመጥ በፊት እኮ ህግና ደንብህን ማወቅ ነበረብህ ስትልም እንግዲህ ከፖሊስ እንትን ጋራ ስትከራከር ነበረ። አቤጌ እንግዲህ እውነትን ለማውጣት ስትል ክርካሬ ውስጥ ገብታለች። እናት ተብዬው ወይዘሮ ማርታም ደግሞ ልጇ ስለታሰረችባትና እንዲሁም ደግሞ አብጌ ስለተወሰደችባት በጭንቀት ላይ ወታለች ማለት ነው። አቶ ደረጀም ልጆቹን መስዋዕትነት ለመክፈል የሚያደርገውን ነገር አለ። እውነት ሀቅ ይውጣ ብለሽ ታውቂያለሽ። ስለዚህ እውነቱ እንዲወጣ ከፈለግሽ እጅሽ መስጠት ይኖርብሻል ሲልም እስከ ዛሬ ድረስ ይነግራት ነበረ። እሷ ግን አባት ማለት እኮ ሁሉን ነገር መስዋዕት አድርገው የሚያሳልፍ ወይም ደግሞ የሆነ ነገር የሚያደርግ ነው። እባክህን አባዬ አሳልፈ አትስጠኝ። ለምን? እንዴት ነው? አትወደኝም እንዴ? አሳልፈ ለምን ትሰጠኛለህ? ስትከራከር ነበር። አይ እንደዛ አይደለም። አንቺ እኮ እውነት ይወጣል። እውነቱ መውጣት ይኖርበታል። መደበቅ ነገር የለበትም። ሀቅ ሀቅ ነው። የሰው ልጅ ገደለም አልገደለም የገደለውም ሰው ደግሞ ሄዶ መናገር ይኖርበታል። ሀቅ ከፈለሽ ወይም ደግሞ የህግ ባለሙያ ወይም ደግሞ ወደፊት መማር በዚህ ላይ ትምህርት ወሰድሽ አንቺም እኮ የህግ አባል እስከሆንሽ ድረስ ሁሉንም ህግ ማክበር አለብሽ ሲልም እንግዲህ አቶ ደረጀ በስንት መከራ ቢመክራትም ነገር ግን ደጃቸው ድረስ መጥቶ ፖሊስ ወስዷል ማለት ነው። ዳጣም በስተመጨረሻ የእህቷ ነገር ግራ ገብቷት ምንም እንኳን እህቷ እንደሆነ ቤተሰብ ባያውቅም እሷ ግን በሆዳ ሁሉን ነገር አድርጋ ደረጀ አባቷ እንደሆነና ኤቢና ውሃ እንዲሁም ደግሞ ፉሉ ፋሚሊ ቤተሰቦቿ እንደሆኑ አውቃ እንግዲህ ምን ማድረግ ይኖርብኛል? እንዴት ነው ናታን እንዴት ናት? አብጌ ታሰረችው? ውሃዬስ እንዴት ናቸው? በማለት እንግዲህ ቤት ጠባቂ አድርጓት በጭንቀት ሞታለች። ሰራተኛዋም እንግዲህ ዳጣዬን አባዬ እንዴት የሆነ ይሆን የኔ አባት? እኔ እኮ የሚያሳዝነኝ አባዬ ነው። አባዬ የሁላ መከራና ሀዘን ለሱ አይገባውም ነበር ብላ ጥያቄ ስጠይቃ ስታወራት፣ ያችም ሰራተኛዋ ደግሞ እኔም ብልሽ ዳጣ እንዴ ለምንድን ነው እንደዚህ የምትይው? ማለቴ አቶ ደረጃ አባትሽ ናቸው እንዴ ስትልም ትጠይቃታለች። እንዴ አንቺ ደግሞ ምን አግብቶች ነው? ስሚኝ ለዛ ይህን ነገር አንድ ነገር ማድረግ ይኖርብሻል። እዚህ ቤት እስከተቀጠርሽ ድረስ ስራሽና አክብረሽ መስራት ይኖርብሻል እንጂ የሆነ ፋሚሊ ውስጥ ገብተሽ ወደዛ ወደዛ የምትይ ከሆነ ነገ አንቺም በጣም ችግርና መጥፎ ነገር ነው የሚገጥምም። ስለዚህ ስራሽን አክብረሽ መስራት ይኖርብሻል። ከዛም በተረፈ ግን ሌላ ውስጥ ገብተሽ የሆነ ነገር ማድረግ የለብሽም። ስለዚህ አያገባሽም ትላታለች። ከዛም እሺ ዳጣዬ በጣም ይቅርታ፣ እኔ እኮ አባዬ ስትይ አባትሽ ናቸው ወስ ለማለት ፈልጌ ነው ስትልም፣ አይ ነገርኩሽ እንግዲህ እዚህ ውስጥ ቤተሰብ ውስጥ አንቺ አያገባሽም፣ ስራሽን ስሪ በማለት በጣም ተናዳበት ስለነበረ ጥላት ትሄዳለች። ከዛም እንግዲህ በጣም የሚያሳዝነው ነገር ሰራተኛውም እንግዲህ አሁን ለህግ ሲጠየቅ እንግዲህ ያ ሰራተኛው የቤት ዘበኛው ማለቴ አይ እኔ እንደዛ አይነት ነገር የለም እኛ እንደዚህ ነው እያለ ብዙ ታሪኮች ሲተርበት፣ አይ እኔ ምን አገባኝ አንተ ተዚህ በኋላ አያስፈልገኝም በቃ ውጣልኝ ብለው ሲለው እንግዲህ የጠየቀኝ ጥያቄ መለስኩልህ። ከዛም በኋላ ግን ምን አይነት መልስ ትጠይቀኛለህ? በማለት እንግዲህ ብዙ ነገሮችን ሲናገረው ነበረ። አቶ ደረጀ እንግዲህ በስተመጨረሻም ልጆቹ እንግዲህ ችግር ውስጥ ገብተዋልና ምን ማድረግና ምን መሆን እንዳለበት ግራ ገብቶታል ማለት ነው።
የደረጀ ደስታ እንግዲህ በጣም የጓጓና በጣም ደስ የሚል ነበረ። ነገር ግን ደግሞ ደስታቸው ሁሉ በአንድ ጊዜ እንግዲህ ውሃ ሲሆን በጣም ነው የሚያሳዝነው። ደረጀ እንግዲህ ለመጀመሪያ ጊዜ ደስተኛ ከዛ ከጭንቀት መከራ ከብዙ ሀዘን በኋላ ለመጀመሪያ ጊዜ ነበረ እንግዲህ ከሚስቱ ጋር ያሳለፏቸው የ25 ዓመት ችግሮችን በደስታ በሀዘንም ብዙ ነገር የተደራረጉ የዛን ጊዜም እንግዲህ ወይዘሮ ማርታ ሚስቴ ለ25 ዓመት ጊዜ ክፉንም ደጉንም አብረን አሳልፈናል። ስለዚህ እባክሽን ከዚህም በኋላ ምንም ቢፈጠር ምንም ብሰሚ ይቅርታ እንድታደርግልኝና እንዳትቀየሚ ቃል ግቢልኝ በማለት ቃላቸውን ያስገባታል። እሷም በጣም ትደነግጥና እንዴ ደረጀ እስከ ዛሬ እኮ መራራና ሀዘኖችን አብረን አሳልፈናል። ከዚህም በኋላም እንግዲህ እናሳልፋለን። ነገር ግን እድሜ አጭር ነች። እድሜ አጭር እስከሆነ ድረስ ደግሞ ምን እንደሚፈጠር አናውቅም። ከዚህ በኋላም ደግሞ አንቀያይምም። ምንም ነገር ሊፈጠርብን አይችልም። ነገር ግን ይቅርታን ተቀብያለሁ ወይም ደግሞ ቃል ገብቻለሁ በማለት እንግዲህ ቃል ተገባብተው ከዚህ በኋላ ምንም እንኳን ቢፈጠር ምንም እንኳን ሀዘን ቢመጣባቸው ወይም ደግሞ የሆነ ነገር ብሳሜ ቃል ገብተሽልኛል በማለት እንግዲህ ቃል ተገባብተዋል። ባልና ሚስት እንግዲህ በህይወታቸው ብዙ ነገሮች አንዳንዴ ያጋጥማል። ሰውን ለመግደልም ሊሆን ይችላል፣ ወይም ደግሞ የሆነ ነገር ድንገት የሆነ ነገር ጥፋት ሊያጠፋ ይችላል፣ ወይም ደግሞ ወንጀል ስራዎችን ሊሰራ ይችላል። ነገር ግን ደግሞ ያንን ነገር ይፋ ማድረግ ሲገባው አቶ ደረጀ ግን እውነቱን እንግዲህ የቤተሰቡንና የሚስቱን ትዳር አለማፍረስ እንዲሁም ደግሞ የሚወዳትን የሚያከብራት ሚስት ላለመተው ወይም ደግሞ ትዳሯ እንዳይፈርስባት ከሷ መለይ ስላልፈለገ ብቻ ሚስጥሩን እንግዲህ ለ20 ዓመት ያክል ዝም ብሎ ቆይቷል። ነገር ግን የተደበቀ ሚስጥር ተደብቆ አይቀርም እና አንድ ቀን መውጣቱ አይቀርም። አንድ ልጅ እንግዲህ ከተጣለ ማንኝ ምንድነኝ ከየት ነው የተፈጠርኩት ብሎ ያ ሰው መጥቶ እንግዲህ በህይወታቸው የማንነትን ጥያቄ ወይም ደግሞ የማንነትን ነገሮች ለማጣራት መንገድ መሄዳቸው አይቀርም። የሰው ልጅ መውደቂያው ከየት እንደተበቀለ ካን የማያውቅ ሰው ከሆነ በጣም ነው የሚያማው። ዳጣ እንግዲህ እንደምናውቃት ያየናት እንግዲህ የተመለከትናት እንግዲህ ተጥላ ያደገች ሰፈር ላይ ወይም ደግሞ መንገድ ላይ ያደገች ሲሆን እንግዲህ አሁን ላይ ምንድነኝ በማለት ነበር እዚህ ደረጀ ቤት እንግዲህ አባትሽ ነው ተብላ አይመጣቸውም። ሰላምም እንግዲህ ወንድ ልጅ ወልዳለታለች። ሰላም ዳጣ ልጇ መሆኗን ሳታውቅ ቀርታ ነው እንግዲህ ከሱ መተኪያ ናት ብላ ያረገዘችው የነበረው። አሁን እንግዲህ ያ ነገር እንግዲህ አብጌ ተመራምራ ትልቅ ደረጃ ደርሳ የአቶ ደረጀንና እንዲሁም ደግሞ የሰላምን እንግዲህ ውርደት ወይም ደግሞ የእነሱን ጉድና መከራ ተዋጣባቸዋል ብዬ ነው የማስበው። ኤቢ ለጊዜው ምንም እንኳን ጥሩ አባት ጥሩ ልጅ እሆንልሃለሁ አባቴ፣ እባክህን ብቻ ከዚህ ጉድ አውጣኝ፣ ከዛ ሀገር እንድወጣ እርዳኝ፣ እባክህን እኔ መታሰር የለብኝም። እኔ እኮ ራሴን ለማስጣል ስል ነው ብዙ ነገሮችን ያደረጉ ራሴን ለማስጣል ስል ነው ያለ ጃንቄ ወይም ደግሞ ራሱ መትቼ የጣልኩት። ስለዚህ አውቄ አይደለም። ህግ ደግሞ ካለ ደግሞ አውቄ ሳይሆን ራሴ ተገድጄና ራሴ ለመንከባከብ ሴት ነኝ። ስለዚህ ጥቃት ያደርስብኛል ብዬ ፈሮቼ ነው የመተውትና የገደልኩት ብለሽ መከራከር ይኖርብሻል። ስለዚህ ሂጅና እጅሽ መስጠት ይኖርብሻል በማለት እንግዲህ እሷም እንግዲህ ህግ ዳኘኝ፣ እኔ የህግ ባለሙያው ደግሞ የህግ ተማሪ ነኝ፣ ስለዚህ በህግ ሙያ ላይ ነው የምሰለጥነው በማለት እንግዲህ ኤቢ እንግዲህ በስንት መከራ ተጎትታ ብዙ ጥፋቶችን አጥፍታ እንግዲህ ቤተሰቦቿን ትልቅ አደጋ ውስጥ ከታ ነው እንግዲህ ዛሬ ላይ በስተ መጨረሻም እጃቸው ውስጥ የገባች። አርጆንም እንግዲህ የእጁን ማግኘት አለበት። እሱም እንግዲህ ምንም እንኳን ፍቅር በግዴታ ባይሆንም ደግሞ እዛ ቤት ደግሞ ሰው ቤት ገብቶ ካልወደደችኝ የሆነ ነገር ማድረግ አለብኝ ማጥቃት አለብኝ ብሎ እንግዲህ እንደዛ ሊያደርጋት አይችልም ነበረ። ኤቢን በጣም ስህተተኛ ብትሆንም ነገር ግን ደግሞ ዋነኛው መሰረት ደግሞ ስህተት ያለበት ደግሞ አርጆን ነው ማለት ነው። አርጆን እንግዲህ ይህንን ነገር ጉድና መከራ ቢያመጣበት ኑሮ ወይም ደግሞ የሆነ ነገር አድርግልኝ ባትለው የሆነ ነገር ላድርግልሽ ባይላት ኑሮ ሁለቶችን ባይገናኝ ኑሮ የዚህ ቤት ደስታና
የዚህ ቤት እንግዲህ ብዙ ነገራቸው ባልወደቀና ደስታቸው ባልጠፋ ነበረ። ነገር ግን አርጆ ትልቅ ጥፋት ነው። ነገር ግን እሱ እንደፈለገው እየዘነጠ ሴቶችን እንደፈለገ እንደዚህ ካላደረጉሽ፣ ካላገባሽኝ፣ ካልወደድሽኝ፣ ካላፈቀድሽኝ እያለ መውጫና መግቢያ ሳያሳጣት እንግዲህ ህግ እሱን ማሰር ነበር የሚኖርበት እንጂ ኤቢን እንግዲህ ማሰር አለበት ብዬ አላስብም። ምንም እንኳን ነገረኛና ምንም እንኳን የቤቱን ገመናቸውን ወይም ደግሞ የቤት ምስጢር ለማው ትልቅ ነገር ብታደርግም ኤቢ ደግሞ ያለችበት ሁኔታ በጣም እውነት ነው ብለን እናስባለን። አንዳንድ ጊዜ እውነት የማይታመንበት ጊዜ፣ ውሸት የሚታመንበት ጊዜ ስለደረሰ ኤቢ እንደ ውሸት፣ እንደ ነገረኛ፣ እንደ አስመሳይ እንዲሁም ደግሞ ነገሮችን ሁሉ በመጥፎ ነገር ሳይዝ የምታይ መስሎ ቤተሰብና እንዲሁም ተመልካች የሚታይበት ምክንያት ነው። ነገር ግን አርጆን የሚባለው እንግዲህ እንደፈለገ ሴቶችን ለማጥቃት እንደፈለገ ሴቶችን የሆነ ነገር ለማድረግ ብዙ ነገር እያደረገ ይገኛል። ይወዳታል፣ ያፈቅራታል። ነገር ግን ደግሞ ሳ ካልፈለገችው ካልወደደችው ግዴታ አይ ካላገባሽኝ አንቺ ሌላ ሰው ማፍቀርና ሌላ ሰው መውደድ አትችይም እኔም ብቻ ነው በማለት እንግዲህ ብዙ ጥቃቶችን አድርሶባታል። ታዝ ቀደም እናውቃለንና አርጆን እንደዛ አይነት ምክንያት ባያደርግ መልካም ነው ብዬ አስባለሁ። እስቲ መጨረሻው ምን ይሆን? ኤቢ እውነቱን ታወጣለች ወይ ወይስ ደግሞ ስንት ዓመት ይፈረድባታል? ኤቢ አሁን ላይ የህግ ባለሙያ ለመሆን የዘንድሮ ተመራቂ ነኝ ብላለች። ስለዚህ ተዛ መከራና ተዛ ችግር ከእስር ቤት ተፈታ ትምህርቷን ጨርሳ የፖሊስ አባላት የህግ ባለሙያ ሆና ህጓን ታስከብራለች ወይስ ምን ታደርጋለች? አቶ ደረጀ ይታሰራል ወይስ አይታሰርም? ውሃም እንግዲህ እውነቱን ተነግራለች። ኤቢ አናቱን ፈንክታ ነው የጣለችው። ከዛም በኋላ ኤቢ እኔም ደግሞ ደንግጬ ሮጥኩኝ። ከዛም በኋላ እሷ ደግሞ ስመጣ የለም በማለት እንግዲህ ለፖሊስ እውነቱን ነገር ያየችውን የተመለከተችውን ተናግራለች። ውሃ እንግዲህ ብዙ ነገር ችግር ቢኖርባትም ነገር ግን ደግሞ ከሀቅ ከመናገር ባሻገር ምንም ነገር ልታደርግ አልቻለችም እና ለፖሊስ ያንን ነገር ተናግራለች። በጣም ደስ ይላል። ነገር ግን ደግሞ የወይዘሮ ማርታና የአቶ ደረጀ የጥሩነት፣ የመልካምነት፣ የደግነት ዋጋ ይሄ ነው ብዬ አላስብም። ይኸው ለጥሩ ቤተሰብ ጥሩ ልጆችን ማፍራት ጥሩ ነበረ። ነገር ግን አንዳንድ መጥፎ ልጆች ይፈጠራሉ። የቤተሰቦቻቸውን ችግር መቅረፍ ሲገባቸው ነገር ግን የቤተሰብ ሀዘን የሚሆኑ የቤተሰብ መከራ የሚሆኑ ብዙ ሰዎች አሉና እንደዛ ብዬ ነው የማስበው። ብቻ እንግዲህ ፈጣሪ ሆናቸው ነው የምንለው አይደለም። እና ስለ ኤቢ ጉዳይ ምን ትላላችሁ? እንዲሁም ደግሞ አቶ ደረጀና ወይዘሮ ማርታስ እንዴት ይሆናሉ? ወይዘሮ ማርታ እንግዲህ አሁን ላይ በጣም ትልቅ ህመም ውስጥ ነው ያለችው። ሆዷን በሆዷ ሳቋን በሳቋ አድርጋ የምትኖር ናት። ነገር ግን አንድ ዱብዳ ከመጣባት ነገር ግን ጸጥ የምትል ነው ይመስለኝ። ሰላም እንግዲህ ለጊዜው ዝም ብላለች። ምን አላማ ኑሯት ይሆን? መታ ደግሞ ይህንን ቤተሰብ የባሰ ችግር ውስጥ ታስገባለች ወይስ ደግሞ እንደገና ህይወትን በቃ ልጆችን ብቻ ስጠኝ ብላ ድጋሚ ከዚህ ከነ አቶ ደረጀ ህይወት ተወጣለች የሚለውን አብረና ያለኝ ማለት ነው። ዳጣዬ እናቷን ብታውቅ መልካም ነበረ። ወይ እናቷ ወይ አባቷ አንድ ነገር እንዳይሆኑ እንዳይሞቱ ችግር እንዳይገጥማቸው ብዬ ፈራሁኝ። የምር ነው የምላችሁ፣ በጣም ነው የሚያሳዝኑት። እና እንግዲህ ዳጣ ድራማ ይህንን ይመስላል። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እናንተም አበረታቱኝ። መልካምነት ለራስ ነው። ሀገራችን ሰላም፣ አንድነት፣ ፍቅር እያምጣልን። አቶ ደረጀ ምንም ነገር አይንቀው። ከዚህ ቤተሰብ የምንማረው ነገር እንግዲህ በጣም መልካምና ደግ ነው ብዬ አስባለሁኝ። እሱ ምንድን ነው ለትዳራቸው ያላቸው መልካምነት፣ ደግነት፣ መተሳሰብነት እንግዲህ አሁን ላይ መልካም ህይወትን እየመሩ ይገኛሉ። ነገር ግን ደግሞ አንዳንድ ልጅ ህይወትን ያበላሻልና እንደ እናቱ ደረጃ አይነት ልጅ እንዳይሰጠን ዱአ አድርጉ። እንደ ውሀዬ አይነት ጅል እንደ ውሀዬ አይነት ጅል እንደ አቢጋ አይነት ደግሞ በጣም ምንም እንኳን ነገረኛ ነገሮች መፍታት ወይም ደግሞ ነገር ቤተሰቦቿን አደጋ ውስጥ ብከትም ግን ኤቢ በጣም ጎበዝ ናት፣ አደንቃታለሁ። የምር እውነት መውጣት ካለበት ይወጣል። ከዛ ውጭ ግን የቤተሰብን ደግሞ ገበና አውጥቶ የቤተሰብን ህይወት እስከ ማሳጣት ድረስ ደግሞ መግባት አለብን ብዬ አላስብም። ያ ምንድነው እንግዲህ አቶ ደረጀም እንደምታወት በጣም ተሰቃየ። ታውን ታወቀብኝ፣ ታውን ማርታ ሰማችብኝ፣ ጉዴን አወቀችብኝ እያለ ለ20 ዓመታት ሙሉ ጸጸት ሲጸጸት የነበረው ዛሬ ላይ ግን ይፋ ወጥቷል ማለት ነው።
ዳጣ እንግዲህ ለጊዜው እናቴ ማናት ምንድናት የሚለውን እንግዲህ ትታ የአባቷን መከራና ጭንቀት እያየች ነው። እንግዲህ ዳጣዬ እውነቱን ታውቃለች ወይ? አቶ ደረጀ እንግዲህ ቤተሰቦቿ ቢሆንም ነገር ግን ደግሞ የእናቷ ማንነት እስካሁን ድረስ አልተመለሰላትም። ዳጣዬ እናቷን እስከምታውቅ ድረስ ሰላም ደግሞ የልጇን ትንፋሽ፣ የልጇን ደስታ፣ የልጇን ሳቅ እንዲሁም ደግሞ የእናትነቷን እስከምትቀበል ድረስ በጣም እንጓጓለን እኛም ማለት ነው። ስለዚህ ዳጣዬ ልጇን በማወቅ ሁላችንም ፍትህ እንበል ማለት ነው። ኮሜንት እንጻፍ እየሄድን ማለት ነው። እውነታው ወጥቶ ብናውቅ ደስ ይለናል ለሁላችንም ጋይስ፣ የምሬን ነው የምላችሁ። ስለዚህ ፍትህ ለዳጣ፣ እናቷን ትወቅ። ሰላም እውነቱ መውጣት አለበት። ማርታም እንግዲህ እውነቱን አውቃ መቀበል አለመቀበል የራሷ ጉዳይ ነው ብለን ፍትህ መጠየቅ አለብን እላለሁኝ። እንዴ በእነሱ እኮ ናፍቆት እኛም ተሰቃየን። የእነሱ መገናኘት የእነሱ ደስታ የእኛም ደስታ ነው። የእነሱም ሀዘን ደግሞ የእኛም ሀዘን ነው። ስለዚህ ዳጣና ሰላም እናትና ልጆች መሆናቸው መታወቅ አለበት። ወይዘሮ ማርታም ደግሞ ከሰላም ከቤት ሰራተኛው እንግዲህ 2 ልጅ እንደወለደላት ማርታ ማወቅ የለባትም። ምንም እንኳን ደረጃ ብትወደውም ብታከብረውም፣ ነገር ግን ደግሞ ለዳጣና ለሰላም ትልቅ ነገር ልትሰጣቸው ትልቅ ነገር ሊገባቸዋል ያለችውን ነገር ከአቶ ደረጀ ህይወት ወይም ደግሞ ከአቶ ደረጀ ገንዘብ ልታካፍላቸው ትችላለች እና በህይወት እስካለች ሁሉን ነገር ማስተካከል አሪፍ ነው ብዬ አስባለሁ። ስለዚህ እውነቱን ማወቅ አለባት ብዬን ማምነው። ኤቢም እንግዲህ እውነቱን አውቀ የህግ ባለሙያ እንደምትሆን ተስፋ እናደርጋለን ወደፊት ማለት ነው። ውሀይ ምድና ደግሞ እንደ ሰው የምታወራ እንደ ሰው የምትናገር ይመስለኛል። ናታንና ዳጣ ደግሞ ወደፊት ተጋብተው ልጆች ወልደው አቶ ደረጀ ደስተኛና እንዲሁም በእሷ የሚኮራ ሰው መሆን አለበት ብዬ አስባለሁ። እንግዲህ ወሬ ያበዛውባችሁ ዛሬ። ላይክ አድርጉ በቅንነት። ሁላችሁንም አመሰግናለሁ። ሰላም፣ ፍቅር፣ አንድነት ለሁላችን። ባይ ባይ።